ጓደኛ ኒናን ገደላት። ኒና ከዚህ ዓለም በሞት ተለየች። ሰኒ በጸጸት ተቃጠለች። ኪራና ጽናት እንደምን አፋችንን ቁርጥ አድርጎት ነው ሰኒ ጋር የላክናት እያሉ የጥፋተኝነት ስሜት እየተሰማቸው ይገኛል። ጆከር ከዚህ በኋላ ይበቃሃል፣ የስንቱን ህይወት እየቀጠፍክ ትኖራለህ? እባክህን የእውነት ስፒድ ሙቷል ወይስ አልሞተም? በፈጣሪ እያለ የስፒድን ጓደኛ መለመንና መማጸኑን ቀጠለበት። የስፒድ ጓደኛ አረመኔነትና ጭካኔነት ቀን በቀን እየቀጠለና እንዲሁም ደግሞ ሰኒንና ጆከርን በጣም እያሰቃያቸው ይገኛል። እናንተ ለእኔ ለጓደኛዬ ላደረጋችሁበት ነገር እያንዳንዳችሁ አስከፍላችኋለሁ፣ እናም እኔ አይደለሁም እያለ እየዘተባቸው ይገኛል። በሌላ በኩል ሀና ከኪራ ፍቅር እንደያዛት አረጋገጠች። ሀኒቾ ከእናቷ ጋር ምንም አይነት ሰላም እንደሌላትና እናቷንም በስልክ ስታወራ እማዬ ብላ ስትጠራት ምን አንቺ ደግሞ ከመቼ ወዲህ እማዬ ብለሽ ጠራሽኝ ብላ ስትል ምን ነው እማዬ ብዬ ስጠራ የእውነት አያምርብኝም እንዴ? ቆይ ግን እማዬ ብዬ ስጠራሽ መቼ ነው የምትፈቅጅልኝ ሁላ እያለች እምባ ደም አለቀሰች። ሀና የኪራ እህት ከሄኖክ ድብን ያለ ፍቅር ያዛት። እናም ከሰኒ ጋር ስታየው በጣም እየተንቀለቀለችና በቅናት እያበደች ትገኛለች። እኔ ቆይ ለምንድን ነው ነገር የሚገንብኝ? እኔ በዙሪያዬ ያሉ ሰዎች በሙሉ እኔ አጥፊና እኔ ተንኮለኛ አድርገው ነው የሚስሉኝ። እኔ ምን አደረግኩኝ? ማንስ ነው ለእኔ የሚኖረውና እኔ ደግሞ ለሰው የምኖርለት? ሁሉም ሰው የሆነ ነገር እንደምታበላሽ አድርጎ ነው የሚስለኝ። ነገር ግን ምናልባትም እኮ ቀርበው ቢረዱኝና ቀርበው ቢያውኝ እንደዚ አይነት ልጅ ላልሆን እችላለሁ እያለች ብቻዋን እየተጸጸተችና እንዲሁም ምግቧን ቃም እያደረገች ስትበላ በድንገት እንቅልፍ ወሰዳት። ኪራ አብዶና ጨልሎ መጥቶ ቆይ ምን እያደረግሽ ነው ብለሽ ደግሞ አሁን እዚህ መስሪያ ቤት መተኛ ጀመርሽ? ኧረ ተይ ሀና ተይ፣ ግደለሽም ተይ። አሁን አይበለውና ጽናት ብትመጣ ምን እንደምትል ታውቂያለሽ ወይ ብሎ አላት። እንዴ በቃ 10 ጊዜ ጽናት ጽናት አትበለኝ። እያንዳንዱ ነገር እኔ እንዴት አድርጌ ነው ለጽናት ምንም ነገር እንደሌለኝ ላስረዳና እንዲሁም ደግሞ ሁሉን ነገር የምችለው? ኧረ እኔስ ግራ ገብቶኛል። በቃችሁ አሁንስ በሁሉም ነገር እኔም ብቻ ጥፋተኝነት እያደረጋችሁኝ ነው። በቃ እንደውም ልንገርህ፣ እኔ ያኔ ምንም ነገር ሳልሰርቅ ሰርቀሻል ብላ እኮ የፈተሸችኝ የገዛ ሚስትህ ናት። መጀመሪያ የገዛ ሚስትህን ስነ ስርዓት አስይዝ እንጂ እኔም ብቻ አይደለም ብላ ኪራ ላይ ጮኸችበት። ሀና እንግዲህ ስራሽን የምትፈልጊው ከሆነ እኔ የምልሽን በሙሉ ታደርጊያለሽ፣ የማትፈልጊው ከሆነ ደግሞ ካሁኑ ቻው ብንሰነባበት ይሻላል ብሎ አላት። ሰላም ሰላም! ውድና የተከበራችሁ የትርስቴ ስንድቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። ዛሬ በከባዱና እንዲሁም ደግሞ በጣም በቀውጢው መተናል። ኒና የወሬ ጥማት ይገልሻል ብላይ ነበረ። በወሬ ጥማት መቼም አንድ ቀን ትሞቻለሽ እያለች ጽናት ያለችው ነገር ዛሬ ደረሰ እኔ ላይ። እናም ቆይ ምን እየሆንኩ ነው ያለሁት? በቃ መሞቴ ነው እያለች ብቻዋን መለፍለፉን ቀጠለችበት። በሌላ በኩል እባክሽን ተረጋጊና አሁን የተፈጠረውን ነገር ንገሪኝ እያለ
ቢላትም እንኳ ምንም አልሰማሁም አልኩ አይደለም እንዴ? በቃ ተወኝ፣ እኔ ያሰማሁትም ያየሁትም ነገር የለኝም ብላ ስትል ኧረ እባክሽ እኔን ይመስልሻል እንደምትሸውጁ ብሎ አላት። ሰኒ ትሰማኛለህ? አፈር ድሜ ከማበላህና አሁን ደግሞ ከምትናገር ማንኛው ይሻልሃል? ምረጥ እያለች ብታስጨንቀውም አርፈሽ ተቀመጪ፣ ካልሆነ ያንን የራቁት ቪዲዮ ከኔ ጋር እንዳደርሽና በዛም አፍረት ተከናንበሽ እንደሆነ ጆከርን ያገባሽው ለእህትሽ ከምናገር በፊት አርፈሽ ብትቀመጪ ይሻልሻል ብሎ አላት። ክብሮም የሰኒ ፍቅር ያልወጣለትና እንዲሁም ከጆከር ጋር መጋባቷ ግራ የጋባው እኔም ብልህ እያለ ለቅዱሴ ነገረው። ግን የእውነት በቃ ሰኒ እኔን ረስታኝ ነው ማለት ነው ጆከርን ያገባችው? ቆይ እንደ በዚህ ቅጽበት ይህ ሁሉ ነገር ትረሳለች ብሎ ሲልም እባክህ ተረጋጋ ክብሮም፣ እውነት ለመናገር እንዴት እንደረሳችሁ ምን እንደተፈጠረ አላውቅም፣ ግን ደግሞ እውነት አላት። እሷም እኮ ለረጅም ጊዜ ስትፈልግህና እንዲሁም ስትመኝህ ነበር። አንተ ግን በሰዓቱ የለህም ነበረ እና ታዲያ ብቸኛ ሆና ትቀመጥ ነው የምትለው? እስኪ ንገረኝ፣ ምን ታድርግ? አንተ በእሷ ቦታ ብትሆን ምን ትሆን ነበረ? እውነት ለመናገር በጣም ያሳፍራል። ለማንኛውም ና ልጋብዝ ብሎ ሲለው አይ እኔ ግን ሰኒ የእውነት ከኔ ትቆርጣለች የሚል አንድም አንደበት የለኝ፣ ግን ደግሞ የሆነ ነገር ሆናለች ብሎ አለም። የሰኒ እህትና እንዲሁም የቅዱሴ አክስት ፊት ለፊት አሁንም ፍጥጫቸው ቀጥሏል። እኔ ምልሽ ቅዱስን እስከ መቼ ድረስ ነው የምታስሪው? ከሰላም ጋር እንደሚዋደዱ በደንብ አድርጌ ነው የማውቀው። እናም ለምንድን ነው ሀሳባቸውንና ምኞታቸውን የምትከለከያቸው ብላ ስትል አንቺ ምን የምታውቂው ነገር አለሽ? የኔ የእህት ልጅ ይበሳቀል፣ ይደሰት፣ ይሰቃይ የምታውቂው ነገር አለሽ እንዴ? አንቺ ደግሞ ማነሽና ምን ቤት ነሽ? ምን ተቆርቋሪ ነሽ? ብላ ስትላት አይ ቢሆንም እንኳ የእውነቴን ነው ምልሽ በጣም ብዙ ነገር አውቃለሁ። እናም አሁን እያደረግሽው ያለው ነገር በጣም የተሳሳተና እንዲሁም ደግሞ ሁሉንም ሊጎዳ የሚችል ነገር ነው። እባክሽን ባለሽ አቅም ለሁሉም መልካም ብትሆኚ ጥሩ ነው። ካልሆነ ግን እመኝኝ የሆነ ነገር ይፈጠራል ብላ አለቻት። አንቺን ምንም አይመለከትሽም፣ አርፈሽ ትቀመጭ ከሆነ ተቀመጭ፣ ካልሆነ ግን የሁሉም ነገር መጨረሻ አንቺ ላይ ነው የሚሆነው ብላ አለቻት። ሴና እንዲሁም ደግሞ ናሆም ቆይ ግን የሰኒን ነገር እንዴት አድርገን ነው ፈልገን የምናገኘው ብሎ ሲል እኔም ምንም አላቅም፣ እውነት ለመናገር እኔም በጣም እየከበደኝ ነው ያለው እና ምንድን ብናደርግ ይሻላል ብላ አለችው። አላቅም፣ እውነት ለመናገር ምን እንደሚፈጠርና ምን እንደሚትሆን ምንም እያወቅን አይደለም። ሰኒን ከዚህ መዓት ልናድናት ይገባል ብለው ተመካከሩ። የናሆሜ ሚስት እኔ ነገርኳችሁ። ስለዚህ ከዚህ በኋላ እያንዳንዱ ነገር የሚሆነው እኔ ባልኩት ነው፣ ካልሆነ ለእናትህ ሂጄ ሁሉንም ነገር እነግራታለሁኝ ብላ አለች። ምን? አዎ ከእናትህ ሂጄ እኔ ካንተ ልጅ እንዳለኝና አንተ እንዳስረገዝከኝ ሙሉ መረጃ እናገራለሁ። ቆይ አንቺ ሴትዮ ከኔ ህይወት ምንድን ነው የምትፈልጊው? ትዳሬንና እንዲሁም የምወዳትን ልጅ ማሳጣት ብቻ ነው እንዴ? ነገርኩህ፣ አንተ ምሩን ትተህ ከኔ ጋር ትሆናለህ፣ ካልሆነ ግን ሁሉንም ነገር ለመጋፈጥ መንገድ ላይ ሁን ብላ አለችው። ሰኒና ጆከር የስፒድን ጓደኛ እስከ መጨረሻው ለመሸኘት ተመካከሩ። እናም ከዚህ በኋላ ማድረግ ያለብን በቃ ሁሉንም እያጨናነቀና ሰላማችንን እየነሳን ስለሆነ ከዚህ በኋላ በመርዝ እሱን መድፋት ነው ብለው ተመካከሩ። ምን? ሰኒ ደነገጠች። ቆይ ለምን? እውነት ለመናገር እኔ አንቺ አድርጌው አላልኩሽም፣ ነገር ግን ደግሞ እኔ ማድረግ አለብኝ፣ ካልሆነ እመኚ መቼም ቢሆን ሰላማችንን አናገኝም። ስለዚህ እባክሽን በተቻለን አቅም ይሄንን ነገር ማድረግ አለብን ብሎ አላት። ሰኒና ኪራ አሁንም ቢሆን ጠባቸውና ቅሬታቸው እንደቀጠለ ይገኛል። ሀና በደወለች ቁጥርና ጽናት ቢሮ በሄደች ቁጥር አይጥና ድመት እየሆኑ
እንዲሁም ደግሞ ፍቅራቸው እየቀዘቀዘ መጣ። ውድ የትርሲቴ ስንድቅ ሚዲያ ቤተሰቦች የዛሬው ጽናት ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አይረሳ ውዶቼ። እወዳችኋለሁ።